Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምናችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ፣ አበረታቱት። በከፍተኛ ፍጥነት እያደገ ያለ ቻናላችን ነው። ሁሉንም ኢንፎርሜሽን የምናገኘው ከአድማጮቻችን ከመላው ዓለም ላይ ያሉ በተለይ ደግሞ የአዲስ አበባ ነዋሪዎች በብዛት እየላኩልን ልሳን እየሆንን ያለንን በጣም የአዲስ አበባ ሕዝብ እያመሰገነን ነው። ለምን ልሳናቸው ተዘግቶ ያሉ የአዲስ አበባ ሕዝብ መናገር፣ መጻፍ፣ ምንም ነገር ማድረግ የተከለከሉ እኛ እየላኩልን ሪከርድ አድርገው ደውለው በተለያየ ነገር በዋትስአፕ አድርገው እየላኩልን እኛ ደግሞ ልሳን እየሆንናቸው ነው ያለነውና ሁላችሁንም የምትችሉትን ለማድረግ ሁልጊዜ እንደምንነግረው የስልክ ቁጥራችን በዋትስአፕ ነው የምትደውሉልን። 01 ብላችሁ ትጀምሩና 585 673 5563 ብላችሁ ደውሉልን። አሁንም ለአንድ ጊዜ ድገምላችሁ 01 ብላችሁ ጀምራላችሁ። በዋትስአፕ ነው፣ በመደበኛ ስልክ እንዳትደውሉ። ለእናንተም ሴፍቲ ጥሩ ስላልሆነ በዋትስአፕ ብቻ ነው የምትደውሉልን። ምክንያቱም በዋትስአፕ ከደወላችሁ ማንም ሊሰማችሁ አይችልም። እንኳን አብይ አህመድ ይቅርና ራሱ ዋትስአፕ ካምፓኒ እንኳን ሊሰማን አይችልም። ኤንድ ቱ ኤንድ ኢንክሪፕትድ ነው። ስለሆነም ማንም አይሰማውምና ለጥንቃቄ ለህይወታችሁ ለደህንነታችሁ ብለን ነው ይህንን ደጋግመን የምንናገር ያለ ነው። 01 ብላችሁ 585 673 5563 አድርጋችሁ ሁሉንም ነገር ህዝብ ላይ መድረሱ ትክክል አይደለም፣ እኔ ላይ ቢደርስ ያሳዝነኛል የምትሉትን በተለያየ መንገድ በሪከርድ በማድረግ በቪዲዮ በመቅረጽ በድምጽ በመቅረጽ በፎቶግራፍ በማንሳት ስልክ ራሳችሁ ቀጥታ ደውላችሁን እኛን በማነጋገር ከነገራችሁን እኛ ደግሞ በቀጥታ ወደ ህዝባችን እናስተላልፈዋለን። በተለይ ደግሞ እስከነ ማስረጃውና መረጃው የምትልኩልን ወዲያው ነው ወደ ህዝባችን የምናቀርበውና ህዝብም እየሰማ እየተጠነቀቀ ነው ያለው፣ እያመሰገናችሁ ነው ያለው። ይህንን ያልኩ እንግዲህ አሁን ይዘንላችሁ የመጣ ነው በጣም አስደንጋጭ ሴራ። የአብይ አህመድ ጉድ ነው የምትሉት። አብይ አህመድ ሁል ጊዜ ምን ሲል ትሰሙታላችሁ? ወንድሜ ነው የሚለው ለመሐመድ ቤን ዛይድ የዩናይትድ አረብ ኤምሬትስ ፕሬዚደንቱ ወንድሜ እያለ ነው የሚጠራው። ሚስጥሩ ምንድን ነው? ማን ነው ወንድሙ እንዲሆን ያደረገው? ብቻ ጉድ ነው የምትሉት። ስለ አብይ አህመድ ሴራ በደንብ አድርጋችሁ ትሰሙታላችሁ። እስከ መጨረሻ ድረስ አዳምጡት። እንደነገርናችሁ ደግሞ ሁል ጊዜ ህዝባችን እንዲሰማ ስለምንፈልግ አንድ ነው ለእናንተ የምንጠይቃችሁ። ይህኛውም ላይክ ማድረግ ነው። ላይክ አድርጋችሁ ጀምሩትና ከዛ በኋላ እስከ መጨረሻ ደግሞ አድምጡት። አጠር ያሉ ቪዲዮዎች ነው የምናመጣላችሁ አድማጮቻችን። እንግዲህ ታሪኩን እንገራችሁ። አብይ አህመድ ወዲያው ጠቅላይ ሚኒስትር ሆኖ እንደተመረጠ እንዴት እንደተመረጠ ምን ይሄ የምታውቁት ታሪክ ነው። ደግመን አናሰለቻችሁም እናንተን። ግን አብይ አህመድና መሐመድ ቤን ዛይድ ምንድን ነው በመካከላቸው ያለው? ምንድን ነው የሚፈልጉት? ከአብይ አህመድ መሐመድ ቤን ዛይድ ምን ይፈልጋል? ከመሐመድ ቤን ዛይድ አብይ አህመድ ምን ይፈልጋል? ይሄ የተረጋገጠ እዛው የነበሩ በደንብ አድርገው የተረጋገጠ ዜና ነው የምናመጣላችሁ። እስከ መጨረሻ አሁንም ደግሜ አዳምጡት እያልኩ ወደዛ እንለፍ። አብይ አህመድ እንደ አጋጣሚ ሆኖ የድል ሆኖ ወይ ሰው አመቻችቶለት ነው የተባለው። 1 ወር ጠቅላይ ሚኒስተር ተብሎ እንደተሾመ 1 ወር ብቻ አዲስ አበባ ቆይቶ ወደ ዱባይ ነው የሄደው። ዱባይ ከዛ በኋላ ወደ አቡዳቢ። ዱባይ ዋና የበለጸገ የንግድ ከተማ ነው። አቡዳቢ ደግሞ የመንግስት ቦታ ነው። የአቡዳቢ ያሉ የዩናይትድ አረብ ኤምሬትስ መሪዎች ከመሐመድ ቢን ዛይድ ጀምሮ ፋሚሊ ቤተሰቦቻቸው በሙሉ እዛው አቡዳቢ ነው ዋና ቢሮዋቸው። ስለዚህ አቡዳቢ የቤተሰባቸው የንግስናቸው የአገር ገዥነት አቡዳቢ ነው። ግን ስሙ ብዙ ሲጠራ አንሰማውም። ለምን? ትልልቅ ፎቆቹ ረጃጅም ፎቆቹ እና አልካሊፋ በዓለም ላይ ቁጥር 1 የሆኑትን በከፍተኛ ደረጃ በማደግ ያለውን ዱባይ ላይ ስለሆነ አይሰማም። ግን አቡዳቢ ነው ዋናው ኃይል ያለው ስልጣን ያለው ሀብት ያለው ንብረት ያለው። አብይ አህመድም ብዙ ንብረት ገዝቶበት ያለው፣ ብርሃኑ ጁላም ብዙ ንብረት ገዝቶበት ያለው፣ ሌሎቹንም እዛ የገዙ ያሉትን አቡዳቢ ውስጥ ነው ዩናይትድ አረብ ኤምሬትስ። ግን የመሐመድ ቢን ዛይድና የአብይ አህመድ የሚጀመሩ ከ1 ወር ስልጣኑ ጠቅላይ ሚኒስትር ከተባለ በኋላ
ወደ አቡዳቢ ሂዶ ከመሐመድ ቢን ዛይድ ጋር ነው የተገናኘው። አድማጮቼ ከመሐመድ ቢን ዛይድ ሲገናኝ ሰላም አለ፣ አተጫወቱ ትንሽና እናትህ የት ነው ያሉት አለው ለመሐመድ ቢን ዛይድ። ሼኻ ፋጡማ የሚባሉትን ማለት ነው። አንዳንድ ጊዜ አለፍ እያለ ስማቸውን ሲያነሳ ትሰሙታላችሁ። እና አሉ ያው መኖሪያቸው ላይ ነው ያሉት፣ እዚህ ነው ያሉት ይለዋቸዋል። እኔ እሳቸውን ማየት አለብኝ፣ እሳቸውን አግኝቼ የማናገራቸው ነገር አለ ሲል፣ አይ አሁን እኮ እኛ የመንግስት ስራ ነው እዚህ የምንሰራ ያለ ነው እንጂ እሳቸው ምን ያደርጉልሃል ምናምን ብሎ በቃ ተደነጋገጡ። ተደርጎ አይታወቅማ። አንድ ኢትዮጵያን የሚያክል ትልቅ አገር 120-130 ሚሊዮን ህዝብ የሚመራ ይቅርና የትንንሽ አገር እንኳን ሂዶ የንጉሱን እናት ልይ ብሎ የሚጠይቅ የለም። ለመጀመሪያ ጊዜ ነው አብይ አህመድ እንደዛ ያደረገው። ለምንድን ነው እንደዛ ያደረገው? ለሴራ ከውስጥ አውቆት ነው ወይስ ወዲያውን የመጣለት? ይሄ የምናውቀው ነገር የለም። አብይ አህመድና አብይ አህመድ ብቻ ነው የሚያውቁት ይሄንን። ከዛ በኋላ ኧረ ምን ያደርጋል ምናምን ቢዚ ናቸው፣ ተኝተዋል፣ ደክመዋል ሲል ካላየኋቸው አለ ብሎ እንዴ ምን ችግር አለ ታዲያ እንሂድና እንያቸው እንደዚህ ይላል ተብሎ ተጠየቁ። ይምጣ ታዲያ ምን ችግር አለ ይላሉ። እናትየው ደግሞ አርጉት ናቸው። ከዛ በኋላ ከሱ ጋር አጅበውት የነበሩትንም ሚኒስትሮች ወዳጆቹ የአብይ አህመድ አሉ። እነሱም ያው ተከትለው ወደ አሉበት ቦታ፣ ሰፊ ቦታ ነው፣ ሰፊ ግቢ ነው፣ ቤተ መንግስት ነው እንደምታውቁት። ልዑላውያን ናቸው፣ ንጉሳውያን ናቸው። እዛ ይገባል አብይ አህመድ። ልክ እንደገባ እንዳያቸው እግራቸው ላይ የወደቀው እንግዲህ ይታያቸው። አንድ ሀገር ጠቅላይ ሚኒስትር የፕሬዚደንቱ ሚስትም አልጠየቅም፣ እናትህ ነው ያላቸው። ከዛ በኋላ እግራቸው ላይ ወድቆ ያለቅሳል። ልክ እንደ ህፃን ልጅ ቅጥ ብሎ አለቀሰ። እንዲህ እብድ ነው እንዲህ ሰውዬ ምንድን ነው የሚያደርግ ያለው ብለው አረቦቹ ብቻ ሳይሆን ከሱ ጋር የሄዱ ሚኒስትሮቹም በጣም ተጨነቁ። ምንድን ነው የሚያደርግ ያለው ይሄ ሰውዬ? ምክንያቱም አልቆየማ፣ 1 ወር ብቻ ነው ስልጣን ላይ የቆየው። እብድ ነው እንዲህ ምንድን ነው የሚናገረ ያለው? ምክንያቱም ዝም ብሎ ነው የሚያለቅሰው። ምን ሆነህ ነው ሲባል በቃ እናት ሁንኝ ለሴትዮዋ። ከዛ በኋላ እንዴ ተነስ በቃ እሺ፣ ምንም ችግር የለውም ቁጭ ብለህ ተናገራቸው፣ ለምን ታለቅሳለህ ምናምን። መሐመድ ቢን ዛይድም ግራ ገብቶት ማለት ነው። ከዛ በኋላ እንደዛ ብሎ በቃ እዛ እኔ ልጅህ ነኝ ካላሉኝ፣ ልጄ ነህ ብለው ካልተቀበሉኝ እኔ አልነሳም ይላል። ምን ችግር አለ ታዲያ ልጄ ነህ እንግዲህ ይሉታል። ከዛ በኋላ ጉድፍቻ የሚባል ታውቃላችሁ አይደለም? በኦሮሞ በተለይ ባህል ትልቅም ይሁን ትንሽም ይሁን በሌላ ህብረተሰብ አሁን በኢትዮጵያ ውስጥ አሁን ወደ ሰሜን ወደ አማራም ትግራይም የተለያየ በቃ እንደ ልጅህ ብለህ ማንኛውም ሰው አስጠግተህ ታሳድጋለህ። ግን ልጄ ነህ ብለህ ማነው ስሙ አትናገረውም። በኦሮሚያ ግን ትልቅ ሰውም ይሁን ትንሽ ሰውም ይሁን ጉድፍቻ ይባላል። ጉድፍቻ ማለት በቃ ልጃችሁ ነው ወይ ልጃችሁ ልሁንም ማለት አያስፈልግም። እቤታቸው ከገባህ እና ከነሱ ጋር የምትኖር ከሆነ ልጃችን ነው ብለው ነው እንደ ልጃቸው ነው የሚቆጥሩት። አሁን ኦሮሞ እየተባለ የሚቆጠር ያለው ከብሔር ብሔረሰብ የተውጣጡ በጣም ብዙ ኦሮሞዎች ያሳደጓቸው አሉ። አቃፊ ነው የኦሮሞ ማህበረሰብ። ግን በዛ ብሎ አይደለም፣ አብይ አህመድ ለሴራ ነው። ከዛ እሺ ተቀበሉት፣ ምን ችግር አለ ይላል። ስለዚህ 6 ወንድሞች አሉት ይሄ መሐመድ ቢን ዛይድ 6 ወንድሞች አሉት። አሁን አብይ አህመድ ስንተኛ ሆነ? 7ተኛ። ስለዚህ እሳቸው ልጄ ነህ ስላሉት በቃ ወንድሜ ነው። እሳቸው እናትዬ ነው የሚላቸው ሁል ጊዜ ሲሄድ። አሁን ለምሳሌ አሁን የሄደበት ወደ ዱባይ ወደ አቡዳቢ የሄደበት የመሐመድ ቢን ዛይድ የዛሬ 4-5 ቀን በርስደዩ ነበር። 66ኛ ዓመቱ እያከበረ ነበር። እሱን ለማክበርና ከእናቱ ጋር ሂዶ ለመገናኘት ነው የሄደው። ልክ እንደዛ ብሎ ከእሳቸውም በቃ ከእንግዲህ እናቴ እያለ ሂዶ እያለቀሰ ልክ እንደ ልጃቸው ወድቆ ልክ እንደሄደ እናቴን ልያት ነው የሚለው። እናቴ ስለሞተችብኝ መጀመሪያ በደንብ ላስምርላችሁ። እናቴ ስለሞተችብኝ እናት ስለሌለኝ እናት ሁኑኝ ነው ያላቸው። እግራቸው ላይ ወድቆ እያለቀሰ እያለ ማለት ነው። እናቴ ሞታለች፣ እናቴ የለኝም፣ ግን እርስዎን ስለ እናቴ እንዲሆኑ ነው የምፈልገው። ታዲያ ምን ችግር አለ? እንግዲህ የአንድ ሀገር የኢትዮጵያ ማለት እንግዲህ ልጄ ነው ከተባለ አሁን ይሄ ሰውዬ በመወለድ የነሱ ወንድም አይሆን እንጂ ተቀብለውታል ሴትየዋ።
ተቀብለው ልጄ ነው ብለው እሳቸውም ተቀብለውታል። ምንም ችግር አለው ታዲያ በቃ ተውት። ምን እብድ ነው እንዴ ሰውዬ እግሬ ላይ አወድቆስ እንዴት አድርጎ አንድ ነገር አትነካም። የአረብ ሴትን ዝም ብለህ ዘለህ አትነካካቸውም። ዝም ብሎ አብይ አህመድ እንደምታውቀው ደግሞ ማሳጅ መስጠት፣ ማሸት፣ ከትከሻው ምናምን ይወዳል። እጅ ጨብጦ መጓዝ፣ ልብስህን ማስተካከል፣ ቁርስ ማቅረብ ምናምን ይወዳል አብይ አህመድ። ስለዚህ እሳቸው ከሱም ለመገላገል ብለው ሊሆን ይችላል በቃ ልጄ ይሁን እሺ ምንም ችግር የለም ይላል። ስለዚህ እሱ በዛ ቤተ መንግስት በቢን ዛይድ ፋሚሊ እንዴት ነው የሚታየው? 7ኛ ልጅ ነው። ከመሐመድ ቢን ዛይድ ጋር 5 ወንድሞች አሏቸው፣ 6 ናቸው። አሁን አብይ አህመድ ስንተኛ ሆነ? 7ኛ። ይቺ 7 ምናልባት አስጠንቁሎ ይሆን ምን ይሆን አናቅም። 7ኛ ንጉሥ ትሆናለህ የኢትዮጵያ ብላኛለች ሲል አልነበረም? ከዛ ጋር ማያይዞ ሊሆን ይችላል። የሚናገሩ ምን እንደሚናገር አይታወቅም። አብይ አህመድ ምን እንደሚያደርግ አይታወቅም። አልተማረም፣ እንዲህ ነው፣ ደደብ ነው፣ ምን አያውቅም ምናምን ይባላል እንጂ ይሄ ሰውዬ የሚያደርገው ክፉ ነው ያውቃል። ለክፋት ሲሆን በተለይ ማንም አይችለውም። ስለዚህ ያኔ እንደ እሱ ብለው በቃ ልጅ ይሆናል ከተባለ በኋላ ስንት እንደሰጡት ታውቃላችሁ? እዛው ያለ 3 ቢሊዮን ቢነምላችሁ ያሉት 3 ቢሊዮን ዶላር ተሰጠው። ይታያችሁ 3 ቢሊዮን ዶላሩ የት ነው ያለው ነው? ዝንዬ የትምህርት ቤት ሰራችበት፣ ዳቦ ቤት መጋገሪያ ሰራች ምናምን እየተባለ ጠፋ ነው የተባለው። እና አሁን ደግሞ የጾም ሲሆን ረመዳን ሲሆን እያበላናችሁ ነው እራት ምናምን። እራት የሚያበሉት የሚገርማችሁ አዲስ አበባ ያለው ባለሀብቶች ይደውሉና እስቲ ይህን ያህል ገንዘብ ለረመዳን ጾዋሚዎች እራት ልናበላ ስላሰብን ላክ ነው የሚባለው። ወደዚህ አካውንት አስገባ ይባላል። ከዛ በኋላ በዛ ገንዘብ ነው የሚደረገው። ግን የሳቸው ሼኻ ፈጢማ የሰጡን እግዚአብሔር ይስጣቸው፣ አላህ ይስጣቸው፣ ይባረካቸው እያሉ ነው የሚናገሩት። እነዚህ ገንዘቡ 3 ቢሊዮን የአሜሪካ ዶላሩ የት እንዳደረገው አይታወቅም። ከዛ በኋላ የድሮን ብትል የድሮን ዕቃ ብትል ለም የሆነ የኢትዮጵያ መሬት በጋምቤላ አካባቢ በምዕራብ ትግራይ አሁን ለሱ ፈርሞለት ነበር። ይሄ አልፋሽጋ የሚባል ደግሞ ከጎንደር ተቆርሶ ወደ ሱዳን ሂዶ ያለው ለሱም ቃል ገብቶለት የተያያዘ ነው። ከምዕራብ ጋር ተያይዞ መተከል ይዞ አልፋሽጋ ይዞ ለአንተ ለመሬት የዩናይትድ አረብ ኤምሬት ህዝባችን እንግዲህ ህዝብህ እያለ ነው ወንድሜ ስለሚል ልጄ ነህ ስላሉት ከልቡ እናቴ ናቸው ቢን ዛይድም ወንድሜ ነው ብሎ ነው የሚያምነው። ለተንኮል ነው ለክፋት ነው ይሄ እኛ ውስጥ ገብተን መመርመር አንችልም። ግን ሲናገር እዛ ሄዶ ግን በቃ እናቴ ጋር ልሂድ ልያት ሄዶ ነው እግራቸው ላይ ወድቆ እንዴት ነሽ እናቴ ብሎ የሚንከባለለው እንደለመደው ማለት ነው። ለነሱም ለወንድሞቹ ለዩናይትድ አረብ ኤምሬትስ ልዑላውያንም እንደዛ ወንድሜ ብሎ ነው የሚናገረው። ስለዚህ እነሱም ልክ እንደ ወንድም አይተውታል። በቃ ወንድሜ ነው እንግዲህ ተቀበሉት ብለዋል። እናታቸው እንግዲህ በህይወት ያሉ እናታቸው ናቸው፣ አባታቸው የሉም። የመሐመድ ቢን ዛይድ አባት የሉም፣ እናታቸው ነው ያሉት። ተቀበሉት፣ ወንድሜ ልጄ ነው፣ ወንድማቸው አድርጉት ብለዋል ሴትዮዋ። ግን አሁን ምንድን ነው አሁን የዩናይትድ አረብ ኤምሬት ዜግነት ያለው ልዑል ነው ወይ ኢትዮጵያ የሚገዛት ያለው ወይስ ምንድን ነው? ይሄ 10 ቢሊዮን ዶላር የሚፈጀው ያለው ቤተ መንግስት መሐመድ ቢን ዛይድ የሚያሰራው ያለው የነሱ የዩናይትድ አረብ ኤምሬት ተቀጽላ ሆኖ እንዲ ይኖርበት ነው? የልዑላውያኖቹ ቀኝ ግዛት በሉት ምን በሉት ሆኖ እንዲኖር ነው? ለገሃር አካባቢ ያለው ጨርቆስ አካባቢ ያለው በሙሉ ለገሃር ጉምሩኩ የዛሬ 150 ዓመት ሀዲድ ባቡር ሲዘረጋ ጀምሮ የለማ አካባቢ ለነዚህ ስንትና ስንት ፎቅ አፍርሶ የሰጣቸውን የባቡር መንገዱ የባቡር መናኸሪያውን በሙሉ እንደፈለጉ እንዲያደርጉት አፍርሶ የሰጣቸው ወንድሙ ስለሆነ ነው ሊሆን ይችላል። ካሳንቺስ በሙሉ ለነዚህ ሰጥቷቸው ያለው ወንድሙ ብሎ ስላመነ ነው ሊሆን ይችላል። ስለዚህ የዩናይትድ አረብ ኤምሬትና የአብይ አህመድ ወይ ደግሞ የቢን ዛይድና የአብይ አህመድ የቢን ዛይድና ሼኻ ፋጡማ እና አብይ አህመድ የእናትና የልጅ ግንኙነት ነው። ይሄ ዝም ብሎ ለቀልድ አይደለም። ይሄ አብይ አህመድ ለሴራ ብሎ ለተንኮል ብሎ ነው ያደረገው ልትሉ ትችላላችሁ። ሊሆን ይችላል ነው የምላችሁ። ግን
አሁን ግን እንደ ኦፊሻል ሆኖ ያለው አብይ አህመድ ወደ እነሱ ሲሄድ ልክ እንደ ወደ ቤቴ እንደገባሁ እናቴን ልያት ብሎ ነው የሚሄደው። ፍቃድ ምናምን አይጠይቅ እናቴን ልያት በቃ መጥተዋል። ይሄ እብድ ሰውዬ ሊሆናል። ሴትዮዋ ምን ይታወቃል። ሂዶ በቃ እግራቸው ላይ ወድቆ እናቴ እንዴት ሰነበትሽ ነው የሚላቸው በአስተርጓሚ ማለት ነው። የኢትዮጵያ ከሱ ጋር ወደ ዱባይ ሂደው የነበሩት አመራሮች ይሄ ሰውዬ ምንድን ነው እብድ ነው ወይ ብለው ነው በጣም ደንግጠው የነበሩት። ግን እየሰራለት ነው ያለው። ለክፋት ብሎ ይሁን ከልቡ አምኖበት ይሁን እናት ስለሌለው እውነት ሌላ እናት ፈልጎ ሊያገኝ ስለፈለገ ይሁን የሚታወቅ ነገር የለም። ግን ታሪኩ ይሄንን ነው። ታሪኩን በደንብ አድርጋችሁ ይዛችሁ በቃ ለወደፊቱም ቢሆን ማነሱም አድርጉት፣ ይጻፍ፣ ይዘገብ። ምክንያቱም ለትውልድ አብይ አህመድ እኛ ምናምን ኃላፊዎች ነን። እንግዲህ የሚመጣ ትውልድም አለ። ይህንን ለሪከርድም እንዲቀመጥ ነው እንደዚህ የምናቀርብላችሁ ያለ ነው። አድማጮቼ ይህንን በዛ ከነበሩት አንዱ ያወጡት ነው። እንግዲህ ይህንን እያልኩኝ አድማጮቼ ለታሪክ ይህንን ነገር መቀመጥ አለበት። አብይ አህመድ ምን ያህል ሴረኛ፣ ምን ያህል ተንኮለኛ፣ ምን ያህል የፈለጋችሁ በሉት እንደሆነ የምታዩት በዚህ ነው። ይህንን እያልኩ እንግዲህ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ሼር ላይክ አድርጋችሁ ውጡ እያልኩኝ ቻው።